ቃል ሥጋ ሆነ ቃል ሆነ አሁን መጽሐፍ ቅዱስ ቃል ማን ነው ሥጋ ማን ነው ሆነ ማለት ምንድነው የትንታኔ ማብራሪያ ሰጥቶናል አልሰጠንም ይሄን ትንታኔ ይሄን ማብራሪያ ቃል ምንድነው ሥጋ ምንድነው ሆነ ማለት ምንድነው የሚለው የሰጠን ማን ነው መጽሐፍ ሊቃውንት ነው ለምሳሌ ባለፈው የተነጋገርነው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በወልድ በመንፈስ ቅዱስ ስም ምን አድርጓቸው አያጠመቀ ደቀ መዛሙርት አጥምቋቸው አጥምቋቸው በማን ስም ተጠመቋል በወልድ በመንፈስ ቅዱስ ተጠመቋል ቅዱስ ጴጥሮስ ደግሞ ኃጢአታችሁን የተናዘዛችሁ በኢየሱስ ክርስቶስ ስም ተጠመቋል ልባድ ኢየሱስ ክርስቶስ በማን ስም ተጠመቋ ያለው በወልድ በመንፈስ ቅዱስ ቅዱስ ጴጥሮስ በማን ተጠመቁ ነው ያለው በኢየሱስ ክርስቶስ ይሄንባ ተለያይቷል አልተለያየም ተለያይቷል ምን ጥያቄ አለው ያንተወታለው እንዴ የተለያየው ንባብ ያለው ምን ውስጥ ነው መጽሐፍ ቅዱስ ውስጥ ነው አይደል አዲስ ኪዳን ውስጥ ነው ያለው አሁን ሰው መጠበቅ ያለበት በወልድ በመንፈስ ቅዱስ ነው በማን ስም በወልድ በመንፈስ ቅዱስ በክርስቶስ መጠበቅ ይችላል ምን ለማለት የተፈለገው አንድ ነው የጴጥሮስና የክርስቶስ ንግግሮች ተለያይቷል አልተለያዩም ቅዱስ ጴጥሮስ ለማለት የፈለገው ምንድነው ለምንድን ነው ባለቤቱ በእኔ በወልድ በመንፈስ ቅዱስ ተጠመቁ ሲል ቅዱስ ጴጥሮስ ከሶስቱ አንድ ገንጥሎ አውጥቶ በክርስቶስ ተጠመቁ ያለው ለምንድን ነው አሁን ከሶስቱ የተለየ ነገር ይዞ የመጣው ማለት አሁን ሐዋርያት የሚሰብኩት ማን ነው አብ ነው ወልድ ነው ክርስቶስ ነው ምን ነው የሚሰብኩት አምላክ ነው ፈጣሪ ነው ጌታ ነው ዓለምን የገዛ ነው አዳም የፈጠረ ነው ብለው ነው እሱማ የብሉይ ኪዳን ነበር በአሁን ክርስቶስ አዲስ ነገር መጥቶ ምንድን ነው የመጣው ሥጋ ሆነ ተገረፈ ተሰቀለ ሞተ ተነሳ አረገ እዛም ላይ ታችሁት እንደሆነ ቅዱስ ጴጥሮስ የሰበከው ላይ ከጲላጦስ ኔሮስ ጋር ተስማምታችሁ የሰቀላችሁት እሱን ምን ማለት ነው ቅዱስ ጴጥሮስ ሰው መሆኑን መሰቀሉን መሞቱን ስሙ ሕይወት መድኃኒት እንደሆነ አምናችሁ ተጠመቁ ባወልበን ባለቤቱ የተናገረው ጌታ የተናገረው እንደው ሊቃውንት ምን ነው የባሪያና የጌታ ቃል ተለያየ ወይ ተጣልቷል ወይ ምን ብሎ ጠየቁ አልተው ያስተረቁ ነው ባለቤቱ የተናገረው ለምሳሌ ኢየሱስ ክርስቶስ ቅዱስ ጴጥሮስ እሰቀላለሁ ሞታለሁ ሲለው ምን ብሎ ነበር ሐሰለ ተብሎ ነበር አለ እንደገና ደግሞ ምራቅ እዛው በማቴዎስ በዛው ምራቅ ላይ እኮ ምንድነው የሚለው እናንተ ማን ነው ዛቲ ጽዋ ከደምን ትውል ተለፋል እዛ ቅዱስ ጴጥሮስ ትሞታለህ ትሰቀላለህ ሲለው ምን ነበር ያለው አንተ ሰይጣን ከኔ ነው እንደ ቅዱስ አሁን በዚህ በቅዱስ ጴጥሮስ በሰጠው መልስ ክርስቶስ መሞት ይፈልጋል አይደለም ለቅዱስ ጴጥሮስ በሰጠው መልስ ክርስቶስ መሞት ፈልጓል አልፈልግም ወስኗል አልወሰንም ዛቲ ጽዋ ትልፍ ምን ይቺ ጽዋ ከኔ ትልፍ ማለት ነው ይሄሞት ስለማሞት ፈልጓል አልፈልግም ይሄ አንዱ የማቴዎስ ወንጌል ጦርነት ነበር ሰው ታምረ ማርያም ጋር ይላተባል አዲስ ኪዳን ሲያነብስ መከራ ያለው ችግር ያለው እዛው ላይ ለምን ይሄን የተባለው ሲባል እዛው ላይ ለማውራታችሁ እንደሆነ ይቺ ጽዋ ከኔ ተለፋለና ነገር ግን የማን ፈቃድ ነው የማን ያንተ ማለት የማን ያ ፈቃዱ ምንድነው ማን እንዲሞት ነው እስመ ከመ አፍቀሮ እግዚአብሔር ለዓለም እስከ ወልድ ዋሕደ መጣው እግዚአብሔር ዓለምን እንዲሁ ወዶታል ወዶ ምን አደረገለት ልጁን ሞት ተሰቅሎ ልኮለታል አብ የተለየ ፈቃድ አለው በተዘዋዋሪ አንተ ፈቃዱን ማለት ምን ማለት ነው የኔ ፈቃድ የሱ ፈቃድ ምንድነው የወልድ ፈቃድ መሞት ያ ፈቃድስ መሞት ነው ፈቃዱ በስብረት አቆመን በስቅዱስ መስዋዕት ያለ ይሄን በደንብ አርጎ ማለት ስለዚህ አሁን እነዚህ ብሉይና ሐዲስ የሆነ አራት ወይ የገድል ስራስ ምንድነው የድርሳን ስራት ምንድነው የተአምር ስራት ምንድነው ሲባል ገድል ድርሳን ተአምር የሃይማኖት ማስረጃ የምስጢር መጽሐፍ አይደለም እግር መንገዱ ሊሰራው ይችላል እግር መንገዱ ዛሬ ስለምስጢር ስላሴ ሊተነተን ይችላል በዋናነት ግን
ድርሳናት፣ ገድላት፣ ተአምራት መጻሕፍቱን እያልኳችሁ ነው። የሃይማኖት ምስክሮች አሉ። የምስጢር መጻሕፍት አሉ። ባለፈው ነግሬያችኋለሁ አይደል? ቦሩ ላይ በተደረገ ክርክር እኮ የጸጋዎቹ ምን ታምረ ማርያም ጠቀሷል። አፄ ዮሐንስ ምንድን ነው ያሉት? አንተ ጮሌ አፈ ጮሌ ከአራቱ ጉባኤያት ነው ወይ በደብረ ብርሃን ታምረ ማርያም ተጽፏል አለ። አንተ ጮሌ ከአራቱ ጉባኤያት ነው ወይ ታምረ ማርያም ተጽፏል? ንጉሱ ባገባቸው ታምረ ማርያም የሃይማኖታችን ምስክር የሥራ ምስክር እንጂ የምስጢር ምስክር አይደለም። የሥራ ምስክር ገድለ ጊዮርጊስ ስራው ምንድን ነው? ክርስትና መኖር ይቻላል አይቻልም? ይቻላል አይደል? አይቻላል እንልና ማንን ጠቅሳለን? ገድለ ጊዮርጊስ። ሰዎች በወጣትነታቸው በሴትነታቸው በቁንጅናቸው ፈጣሪያቸው ማገልገል ይችላሉ አይችሉም ብሎ አየር ላይ ከማውራት ገድለ አርሴማ ነው ሁሉ ብጽዕት ይሉኛል ብላ ነበረ። የታለ ታዲያ ሁሉ ብጽዕት ያላት ቢባል ታምረ ማርያም ተምሳሌ። ስለዚህ ይሄንን መጻሕፍቱን ለይቶ መሰረት ያስፈልጋል። ባለፈው እንደተነጋገርነው እኛ እንደ የጉባኤ ትምህርት ነው የምንማረው የምንወያየው። ገድላቱ፣ ድርሳናቱ፣ ተአምራቱ እነ ተስፋ ገብረ ሥላሴ ሌሎችም ጉባኤ ርቀው ሳያቸው ቤተሰብ ሳታያቸው ሳታበጥር ሳታንጠረጥራቸው እያግበሰበሱ አትመው ገበያ ላይ ያዋሏቸው ካሉ ሰብስበን ማረም ማስተካከል የኛ ስራ። ይሄንን መግባባት ያስፈልጋል። የሰው እንዲህ የሚለው ሰው አንተ መናፍቅ ነህ፣ አንተ ካህን ነህ፣ አንተ ምንድን ነህ እያሉ እያዋከቡ በደንቆሮ አስተሳሰብ መጨቆኑ አትራፊ አይደለም፣ ጎጂ። ስለዚህ አሁን ስለ መላእክት ሰው ታሪያታችሁ። አሁን ወደ መላእክት ስንመጣ ወደ ጻድቃን ስንመጣ ምንድነው ስለ መላእክት የምናስተምረው? ስለ መላእክት መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ስለ መላእክት ሁልጭ አድርጎ ይናገራል። በመጀመሪያ ደረጃ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ስለ ሁሉም ፍጥረታት ሲያብራራ ሲተነትን ስለ መላእክት አተናገረ። አዳምና ሔዋን እንደተፈጠሩ ተናግሯል። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ እስከ ዓርብ ከእሑድ እስከ ዓርብ ምን እንደተፈጠረ ሲተነትን መላእክት ከዚህ ተፈጠሩ ከዛ ተፈጠሩ በዚህ ቀን ተፈጠሩ የሚል ማብራሪያ ነው። መላእክትን ለመጀመሪያ ጊዜ ያገኘናቸው የት ነው ሲባል ገነትን ሲጠብቁ ወአዘዞሙ ለሱራፌል ወኪሩቤል ዘውስተ እዴሆሙ ሰይፈ እሳት ተጠቅመያየ የሚንቦገቦግ የእሳት ሰይፍ ይዘው ገነትን እንዲጠብቁ ታዘዙ ይላል አይደል? እነማናቸው የሚጠብቁት? መላእክት ናቸው። መቼ ነው የተፈጠሩት? አልተናገረም መጽሐፍ፣ የለም መጽሐፍ። ድንገት ብድግሩ ሱራፌል የገነት በር የሚጠብቅ መልአኩ ታዘዛለ እንጂ ሐሙስ ላይ የተፈጠረው አበሬታ ከእሳት ነው ከውሃ ነው ከነፋስ ነው በማህበሩ የሚታወቅ ነገር ዝርዝር ጉዳይ አለ። ላይ የተሰማነው ምዕራፍ 3 በገሞራ ሲገለጡ አይተናል። ለሙሴ ለሶምሶን አባል ለዮፍታሔ ሲገለጡ አይተናል። ለናዛርያ በጉድጓድ ውስጥ ሲጣሉ አይተናል። መልአክን በፊትህ እልካለሁ ብሎ ለሙሴ ሲናገረው አይተናል። ከሁሉም ደግሞ በመዝሙረ ዳዊት ላይ 90 ቁጥር 8 ጀምሮ ይቀርብኩ ያቤከ ወይበቁ መቅሰፍት ቤተከ ይልና እስመ ለመላእክቲሁ ይእዝዙ በዚያ ቁልጭ አለች ምንባብ ይችላል። ይቀርብኩ ያቤከ ክፉ ወደ አንተ አይቀርብም። በነገራችን ነገር ማስተሩ በዚህ ነው። ይቀርብኩ ያቤከ ክፉ ወደ አንተ አይቀርብም። ወይበቁ መቅሰፍት ቤተከ መቅሰፍትም ወደ ቤትህ አይገባም። እስመ ለመላእክቲሁ ይእዝዙ በዚያ መላእክቱ ስላንተ ምን ያደርጋቸዋል? ያዛቸዋል። ከመይጠውከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነሱከ በእጆቻቸው ከወደቅበት ያነሱት ከመይትታቀፍ በምን እግር በእንቅፋት እንዳትሰነካከል መላእክት ይጠብቁሃል የሚል ስለተጽፎ ከዛ በኋላ በዘጸአት 23 ቁጥር 20 ላይ ነው መላእክት በፊት ልካለው ወደ አዘጋጀው ለምትመርጡ ያስገባ ዘንድ የሚል ብዙ ቦታ ፈነው መላኩ ዋዳነኒ ብዙ ቦታ ነው የተጻፈ። በአዲስ ኪዳን ደግሞ እውነቱን ለመናገር ቅዱስ ገብርኤል መጥቶ ተጸንስ ካለበት ጊዜ ጀምሮ በተወለደም ጊዜ ወግብተ መጽ ብዙሃን አራ ሰማይ ወመስለውቱ መጽ ብዙሃን ከመላኩ ጋራ ብዙ የሰማይ መላእክት መጡ በረቱ እንዳተጠቀለቁ ተነግሯል።
በበረሃም በሚጾምበት ጊዜ ደግሞ ወመፁ መላእክት ይትላቁ ያገለግሉት መጥቶ ይላል። በተንሳኤው ጊዜ ሴቶቹ እየተመላለሱ ያው ብዙ መላእክትን ለለብሱ አልባሰ ጻዕዶ ነጭ የለበሱ መላእክት በኋላም ሲያርግ መላእክት ጋር እንዳረገ በኋላም በዕለተ ምጽአት ሲመጣ በቃለ ሊቀ መላእክት ቅዱስ ጳውሎስ ባይላቲው ቅዱሳን በመላእክት ታጅቦ እንዲመጣ ስለ መላእክት የተተረፈ ንባብ በመጽሐፍ ውስጥ እንዴት እንደተፈጠሩ መቼ እንደተፈጠሩ ከምን እንደተፈጠሩ ማብራሪያ መነሻው ላይ ባይኖርም ከዛ በኋላ ግን በመላእክት በስፋት እኔ የመላእክትን አገልግሎት እኔ በጣም በማያሻማ ጥቅስ የነገረኝ የማሪሳቅ ላይ ያለ አንድ ጥቅስ ንገራችሁ። ወበከመ ደመናት ይነዝሁ ማየ ዲበ ምድር ወያበቁሉ ፍሬያተ ወያስየኒዩ ከማሁ ጠባይእኒ መንፈሳውያን ይነስኡ ምህረተ እምባሕረ ምሕረቱ ለእግዚአብሔር ወይሰውሩ ውስተ ነፍሳቲሆሙ ለጻድቃን ከመ ይልሐቁ በይብሩስ ክርስቲያን። በቃ ይሄ የማያሻማ ምሳሌ ይሄ ደመና ውሃውን ይነስኡ ማየ እምነበይ ወይነዝሁ ዲበ ምድር። ደመና ውሃውን ከውቅያኖስ ወስደው በመሬቱ ላይ ባፈሰሱ ጊዜ ያበቁ ፍሬዎች የተተከለው ምን ይሆናል? የተተከለው ይጸድቃል፣ የተዘራው ይበቅ ወያስየኒዩ ያሳፍሩታል። አሁን ደመና ዝናቡን የሚወስደው ከውቅያኖስ ነው የሚለው ኢቫፖር ማለት ትነታት ወደ ምን ማለት በዘመኑ ስነስተውራል ትነቱ መልሶ ደመናው ነው ዝናቡ የሚመጣው ስለሆነ ያዘሰተናው የኛም ሊቃውንት ነው። ወበከመ ደመና ውሃው ከውቅያኖስ ይወስድና ወደ ላይ ወስዶ በመሬት ላይ ምን ያደርገዋል? ያርከፈክመዋል። ሲያርከፈክመው የደረቀው የለመለመው ያብባል፣ ያበበው ያፈራል። በቃ ዋናው የተፈለገው ሐሳብ ምንድን ነው? ደመናው ዝናቡን ከራሱ ላይ ያስገኘው እየሰማችሁ ደመናው ከራሱ ላይ ያስገኘው አይደለም። ከየት ያመጣው? ከባህር ላይ ወዴት ለማን ይሰጠዋል? ምድር ምን ትሆናለች? ታበቅላለች። ልክ ከማው ጠባይኒ መንፈሳውያን መላእክት ነው ጠባይ ያላቸው መላእክት ሰብለን እንትሮች አለች። መላእክትም እንዲሁ አለ ይነስኡ ምህረተ ከእምባሕረ ምሕረቱ ለእግዚአብሔር። መላእክት ምሕረቱን ከየት ያመጡታል? ከእግዚአብሔር ያመጡታል። ልክ ደመናው ከውቅያኖሱ ዝናቡን እንደወሰደው መላእክት ደግሞ ዝናቡን ምሕረቱን ከየት ያመጡታል? ከእግዚአብሔር ያመጡታል። ወደ ከበይራ ወይሰውሩ ውስተ ነፍሳቲሆሙ ለጻድቃን በጻድቃን በቅዱሳን ሰውነት ላይ አካል ላይ በምእመናን አካል ላይ ይጨምሩታል። ከመላው ባይቦስ ከፍጻሜ በፍጹምነት በእውቀት ወደ ፍጹምነት እስኪደርሱ ድረስ። አሁን እንደዚህ በላይ የሚያስረዳ ማግኘት ይችላል። እንደገና ደግሞ እዛው ማሪሳቅ ላይ ደግሞ ወካይ ምን ተንተር በተወጣው በመንወቁ ለመላእክት ስለ መላእክት ምን ትነግረኛለህ? ያስተሃኑ በእግዚአብሔር ስለኛ ይተጋሉ ከማ አስተሃነ ሞተ አሃው አብያን ከመዘለሉስ ታላላቅ ወንድሞች ለታናናሽ ወንድሞቻቸው እንደሚተጉት ሁሉ ለኛም ተስፋ ይጠብቁናል። አሁን ማሪሳቅ ያብራራው ማን ነው? መጽሐፍ ቅዱስ ነው አይደል? ማቴዎስ 8:10 ላይ ምንድን ያለው? ወቆይታ አስተሃቀው ወላዱ ሁሉ ንዑሳን ከነዚህ ከታናናሾቹ አንዱ እንዳትንቁ ተጠንቀቁ። ለምን አለ? እብለክሙ ከመላእክት ወም ወጥረ የሌው ጾላው ይዘበሰማያል። እውነት እላችኋለሁ የአባቴ መላእክት የአባቴ ልጅ በሰማይ በመላእክቶቻቸው ነው የሚለው አይደል? የነሱ መላእክት ሆኑ የነማን ሰዎች የነማን መላእክት እንዳትንቋቸው እንዳታቃልሏቸው ተጠንቀቁ። እነማን ታናናሾች ናቸው። የምን ታናናሾች? በገንዘብ በጤና በእውቀት እናንተ ታናናሾች ብትዋቸው ሰዎች ማለት አትናቋቸው፣ አታቃሏቸው። ለምን አለ? እናንተ የናቃቸዋቸው እነዛው ጭቆናቸው ለባሾች ዝልቶ ለባሾች ናቸው፣ ድሆች ናቸው፣ ማይሞች ናቸው፣ ዘመድ የላቸው፣ ጤና የላቸው ብላችሁ የናቃቻቸው ሰዎች አለ መላእክት ሆኑ። ዝርዝሩ ለማን መላእክት ሆኑ። መላእክት በመሰረቱ መላእክት የማን ናቸው? የእግዚአብሔር ናቸው አይደል? በዚህ ንባብ ግን መላእክት ሆኑ ለነማን ሆነዋል? ለነገያሉ ማለት ነው። ምን ያደርጋሉ እነዛ?
በሰማይ የማን ፊት ያሉ የአባቴን ፊት ያሉ ማለት ነው። እኔ በማን ፊት የምቆመው ማለት ነው። እንግዲህ ፊት መስጫዋለሁ ማለት ነው። ፊቴን አያው ማለት ነው። ተጣልቷለሁ ማለት ነው። መላእክቶች የአባቴን ፊት ያሉ ማለት ነው። ከአባቴ ጋር ወዳጆች ናቸው። ያነዳል እንደዚህ በገዳ ነው ወስቋላ ነው ለሀብታም እያሸረገድ ቤተሰብ ስትመጣ ለወይዘሮ እንትና እያሸረገድ ድሃይና ብቻቁና ወይዘሮ እንትና ማለት ቦርሳ ተሸካሚ እንጂ መላክ አይኖራትም። ያዳዋቱ ጠባቂ ያላት እና ስለመላእክት